እንጋባ የሚል ጥያቄ ነበር። ደምቆ ሰርጋቸው በባህል ወጉ ደምቆ ሰርጋቸው ማግባት ፈልጋለሁ። የኔ ጉዳይ የኔ ኑሮ በኋላ ላግባሽ ልውሰድሽ ላግባሽ ያንቺ ፍቅር የኔ ወለላ። ሰላም ሰላም፣ እንዴት ናችሁ የኔ ውድ የሆናችሁ ጣፋጭ ቤተሰቦች አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ያው ብቻዬን ተከስቻለሁ። አይኑ ጠፋ እያለን ያለ ነው። ምን እንደሚሻለኝ አላውቅም። ይሄ እንጠፋለን ኧረ እንመጣለን እንላለን፣ ብቻ ይሁን እያያዘን ያለ ነገር አለ። አላውቅም ለምን እንደሆነ ብቻ። ፋሚሊዎቼ ግን ናፍቃችሁኛል የምር በጣም እና እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬ ፋሚሊ ምንቴን ምነግረው ነገር አለ። ያው ጾም ሊፈታ ነው ታውቃላችሁ። ከጾም በኋላ ደግሞ ያላለቁ አንዳንድ ሰርጎች አሉ። እኔም ሴት ነኝ፣ እድሜ ይሄዳል፣ እድሜ የሚባል ነገር አለ እና ለምን ሀሳብ እንጋባ የሚል ጥያቄ ነበር። ከወንድ ነበር የሚመጣው፣ ግን ምንም ማድረግ አልችልም። ልጁ ፈዛዛ ነገር ነው፣ ፋሚሊ አይረዳኝም። እንደዛ ልለው ነው። ብዙ ብዬ ማስተናገጥ ነገር አለ ብዬ አስቤያለሁ። እንደ ፕራንክ አይደለም፣ ግን ያው በዛውም ሀሳቡን ለማየት ያክል ነው። ፋሚሊ ብቻ ቀድሜ ተገኝቼ ነው እንጂ አብረን ነበር ልንመጣ ያሰብነው፣ ግን እኔ ቀድሜ እናንተ ጋር ልምጣ ብዬ ነው። ከኋላ እየመጣ ነው ያለው። እሱ እስኪመጣ ድረስ አንዳንድ ነገር ከእናንተ ጋር እንወያያለን ማለት ነው ፋሚሊዎቼ። እና ሁሉ ሰላም፣ ስራ፣ ቆይታ አይኖ ያላችሁበት ሁኔታ ግን ከእግዚአብሔር ጋር ያልፋል ብዬ አስባለሁ። እና ፋሚሊ ደግሞ ቤታችን ሰብስክራይብ እየተደረገ አይደለም፣ እይታችን እየወረደ ነው ያለው። እናንተ ሰብስክራይብ ስታደርጉ ስታዩልን ነው እኛም እየተበረታታን ወደ እናንተ የምንመጣው። እና ፋሚሊ በአዳዲስ ነገር በሚያዝናን ነገር ለመገናኘት እናንተ ቤታችን ሰብስክራይብ አድርጉ። ምንቴንም 10 ሺህ ያስገቡ፣ እኔንም ወደዛ ገስግሱኝ ነው የምለው። ምክንያቱም ያለሁበት ቦታ ላይ ነኝ፣ ምንም ንቅንቅ እያልኩ አይደለም፣ እሱም እንደዛ። ስለዚህ ፋሚሊ በሱ አበረታቱ ነው ምላችሁ። ብቻ ግን ምን አስባችሁ ማለት እና ምንቴ በእንደዚህ መንገድ ከቀጠልን አንድ ቦታ መሰብሰቡ ይሻላል። እሱም አይኑ አንዳንድ ቦታ እየቀላወጠን ያለው፣ እኔም ደግሞ ካሁን ተነጠቅኩ ብዬ በሰቀቀን ለምን ልሙት ፋሚሊ በጣም ብዙ ነገር እያሳሰበኝ ነው ያለው። እና እኔ ደግሞ እንደ ሀሳብ በዚህ በትኩሱ ፍቅር አንድ ቦታ ጠቅለል ብሎ ገብቶ ማለት አንዳንዴ እንዴት ነው ትዳር ብዙ ነገር ይቆጥባል ብዬ አስባለሁ። ፍቅረኛ ብቻ ሳይሆን ትዳር እሱ ምንቴ እስካሁን ሪል ፍቅሩን የተቀበልኩት ነገር እየመሰለው አይደለም። እና ዛሬ ያው ውሳኔውን ነግረዋለሁ። ትዳሩ የሚቀበለኝ ከሆነ ፍቅሩን እቀበላለሁ፣ ካልተቀበለኝ ደግሞ አጠገቤ እንዳደርስ እለዋለሁ። ብቻ ብዙ ነገር አስቤያለሁ ምን እንደሚል። ወንድ ልጅ በዚህ ሰዓት ላይ ወንድ ልጅ ትዳርን እንደሚፈራ ምንም ነገር አይፈራም። ምን እንዳሰበ ማለት እንደዚህ ሳቀርብለት ምን እንደሚል መስማት ፈልጋለሁ። ብቻ እኔ ደግሞ አሁን ላይ ጓደኞቼ ሁሉ እግዚአብሔርን አግብተው እኔ ብቻ ነኝ ሲንግል የሚቀረውት። ሲንግል ማለት ያላገባሁት እና ለምን እኔ እያማረኝ ይቀራል? እድሜ የሚባል ነገር አለ፣ ስንት ነገር አለ ፋሚሊ። እሱ እናቴ ወንድ ነው በ60 ዓመቱ ይወልዳል። እኔስ ፋሚሊ በጣም በዚህ ሰዓት ላይ የትዳር ጉዳይ በጣም እያሳሰበኝ ነው። አሳስቦኝ አያውቅም፣ ግን ደግሞ ማግባት አለብኝ። እሱም ቢካለኝ ሌላ አገባለሁ፣ እሱም ቢካለኝ አሁን ሌላ አግብቼ እጠራቸዋለሁ። ምን ችግር አለው? ስለዚህ እስቲ የወንድ ልጅን ዱብዳ ጥያቄ ጠይቃለሁ ማለት ነው። በጣም ሪያክሽኑን ገና ሳስበው ሳቂ መጣ ነው። በእርግጠኝነት ይደነባበራል ብዬ አስባለሁ። እሺ የሚለኝ አይመስለኝም። ምክንያቱም ወንድ ልጅ አንዳንዴ እንጋባ ምናምን ብላ ሴት ልጅ ስጠይቀው ገና ቤት ስንትን ብዬ የሆነ ነገር በጂ አንቺንም ማስተዳድርበት ፋሚሊ ምናምን ነገር ብሎ ጣጣ ያበዛልና ምንቴ እንደዚህ አይነት ወንድ ነው ወይስ እሺ ይለኛል ችግር የለውም ይለኛል ወይስ ጊዜ ይሰጠኛል የሚለውን ነገር ማየት እፈልጋለሁ። ቢያንስ በዚህ አመት ካልተሳካ ቀጣይ አመት ላይ እፈልጋለሁ፣ ሰርግ እፈልጋለሁ። ፋሚሊ መቼስ ያዋል ይህን ነገር እና
ያልኩትን ቀደም ብዬ ከሱ በፊት ያልኩትን ነገር መቼስ ወደኋላ ተመልሶ ማየቱ አይቀርም። ስለዚህ እንግዲህ ልቡ ምን እንደሚያስብ አላውቅም። ብቻ ማግባት አለብን መጋባት አለብን እንዴ በቃ ምናልባት ምን ይታወቃል መሀል ላይ ሰላም የምትባለው ሰላቢ ብትመጣብኝ አይታወቅም። እንደዛ ላቀርብለት አስቤያለሁ። ፋሚሊዎች ምን ትመክሩኛላችሁ? ላግባ አይደለም እድሜ ከሚሄድ ይህ መልክ ከሳይረግፍ በፊት ደምቆ ሰርጋቸው በባህል ወጉ ደምቆ ሰርጋቸው በባህል ወጉ ደምቆ ሰርጋቸው ሰላም የኔ ኑሮ ከሆነ ኋላ የኔ ጣፋጮች የኔ ብቻ ናቸው። ተናገርኩ። ያንተ ማለት ነው አይደለም። በእነሱ በኩል ያንቺ ማለት የኔ ማለት የሚባል ነገር የለም። የኔ ብቻ ናቸው። እንደዚህ ይሻላል። ፋሚሊ ጣፋጭ ፋሚሊዎቻችን አሁን እንኳን አደረሳችሁ ማለት ፈልጋለሁ። ወይኔ ጌታ እኔ ያወራሁት ሌላ ነገር ነው። ሁላችሁም የምታፍሩበት ታይም የምትገላገሉበት ታይም ፈጣሪ አሳርፏቸዋል። እንግዲህ መልካም በዓል ማለት ፈልጋለሁ። ያንቺ ሆኗል ወቅቱ ይፈታል። ስለዚህ ተፈቶ ደግሞ አንዳንድ ያልተሰረቁ ሰርጎች አሉ አይደለም የሚቀሩ ማለት ከጾም በኋላ እኮ ለሁለቱ ነገር ሰርግ ይኖራል። አዎ ኧረ ሰርግ ከጾም በኋላ ነው። እኔ ማግባት ፈልጋለሁ። የኔ ጉዳይ ማለት ማግባት የኔ ኑሮ በኋላ እኔ እና አንቺ ያንቺ ሆኖ ካንቶች የኔ ፍቅር የኔ ልንጋባ እንችላለን ማለት እኔ ማግባት አልፈልግም። አትወደኝም? ለኔ በምድር ላይ በጣም የምወድሽ እኔ ግን እንጋባ ከመጋባታችን እኮ በፊት ብዙ የሚቀርብ ነገር እንጋባ በአንዴ ዘለሽ እንጋባ ላይ ምንሽ ምን ታገኝ? እኔ ደግሞ በቃ ሁሉም ጓደኞቼ እያገቡ ነው። እኔ ደግሞ ማግባት ፈልጋለሁ። ምክንያቱም እድሜ የሚባል ነገር አለ እንዴ እኮ ሁሉም ነገር የሴት ልጅ እድሜ 20 ውስጥ ከገባ ሁሉም ነገር በጊዜ ይሆናል አይደል? እንደ ቤተሰብ መቼ ነው ጊዜ ችግር የለውም በእቅድ ሲሆን ነው። አሁን አንቺ ድንገት ተነስተሽ ማግባት ፈልጋለሁ እኔ ፍቅር ጥያቄን እንድቀበል የኔ ጉዳይ የኔ ኑሮ ካሁን በኋላ ፋሚሊም ደግሞ መጀመሪያ እኮ ብዙ ነገር ይቀርናል። ቤተሰብ ከመጋባት በፊት እንደ አንዴ ባንዴ ትዳር ላይ ፊት ማለት አለ እንዴ? ምንም ፊት የሚባል ነገር አለ። በቃ ጊዜው መሰጥሽ ከምን እናንተ የራሳችን ነገር አለ የምትተዳደሩበት አይደል? ስለዚህ በቃ አይ ከትዳር ምን የኔ ጉዳይ ተጋብተን ምን ይኖርበት ቤቱን እግዚአብሔር ነው የሚሰጠው። በነገር ያንተ ቤት ተሰርቶ እስኪያልቅ የመኪና እስኪገዛ የኔ እድሜ ይለቅ ትንሽ ናት። ብዙ ጊዜ ልትለኝ እኮ ነው። ብዙ ጊዜ አይፈጅም። አንድ 15 ዓመት ጭራሽ እንዴ ፋሚሊ 15 ዓመት ምናምን አልቀበልም ማለት የኔ ኑሮ ካሁን በኋላ እሺ ነይ ላግባሽ፣ ልውሰድሽ ላግባሽ ነው። ነይ እንጋባሽ እንድልሽ ነው እና ታረከኝ እንዴ አንተ ጥለኝ እንጋ ምትለኝ መጀመሪያ ሽማግሌ ላክ፣ ከዛ ጥሎሽ ጣል። ጥሎሽ መጣል አለብሽ፣ ሽማግሌ መላክ አለብን። ነገር አለ ይመን እሱን አንድ ላይ እንሰራለን። እኔ ብቻህን አምጥተህ የምታፈራውን ንብረት አባይዛው አልፈልግም። በዛ ጉዳይ አሁን ለምሳሌ አንድ ሰው ለመጋባት ሲያስብ ፋሚሊ መጀመሪያ ቀለበት ይባል ነገር አለ። ቀለበት ገዝተህ መምጣት በፍቅር መቆየት አብረን ቢያንስ ትንሽ መጠናናት የለብንም? ኦኬ ደብተር ነሽ ያልከኝ ነው። እንደዛ አይደለም ግን መጠናናት አለብን። ቢያንስ አይቀበልም ይያለሁ እኔ ምን ጥፋተኛ ችግር የለውም። ከትዳር በፊት እኮ ብዙ ነገር አለ። የምን ምንም ብዙ ነገር ይባል ነገር አለ። እኔና አንቺ ቀለበት
ታስረን ብዙ ነገሮችን ማሳለፍ አለብን ነው በአንድ የትዳር ላይ እሺ ቀለበት እንድታስፈልጋለህ እዚሁ ቀለበት እዚሁ ልሰርልሽ እኮ ቀለበት አምጣና ሰርልኝ እንደምን ሆና ነች ልጅ ችኩላ አሁን ነገር እኮ ቀለበት ይቅደም አልከኝ እኮ አይ ከትዳር በፊት የሚቀድመውን ነገር ነው ነገር እኮ ቀለበት ይቅደም አልከኝ ስለዚህ ታርግልሽ አሁን የገዛ ከሆነ እኮ ላግባሽ የምርሽ ተናገርኩ እኮ ነው 100 ጊዜ መደጋገም አለብኝ ጆሮ ያሳልፋል ነገር አሁን የማግባት ሐሳብ ላይ አለ ምን የመሆን ሐሳብ ላይ የመውለድ ሐሳብ ላይ ሳንጋባ እንዴ ሳንጋባ የምን ሐሳብ ላይ ነህ አሁን ላይ መጀመሪያ መስራት ሰርቼ የራሴን ሆነ ንብረት ብዙ ነገር ሲኖረኝ ከዛ ለትዳር የምትበቂበት ታይም እኮ አለ የት ነሽ አደከምከኝ አይ የምሬ ነው ማርያምን ለትዳር የምትበቂበት ነገር ላይ መጀመሪያ ትዳር ልቀቀኝ በእናትህ ልቀቀኝ ካላገባኝ ብላ እኮ ነው ፋሚሊ የምታቆራርፈው እንዴ እኮ ከመጋባት በፊት እኮ ብዙ ነገር አለ የኔ ፍቅር የኔ ወለላ እድሜ አምሰጥሽ ከምንም እሺ አሁን ላግባሽ እንሂድ በቃ ፋሚሊ ላገባት ነው ያው ቀጣይ ቪዲዮ ሰርጋችን ነው የሚሆነው ማለት ነው ጾም እስኪያልቅ ድረስ አንዳንድ ነገር እንጨራርሳለን ከዛ ጾም ሲወጣ እኔ ግን እስማም ግራኒ ገባኝ ማርያምን በአንድ ትዳር ሐሳብ ይመጣልሽ ግን በአንድ ትዳር ቢያንስ በሁለቴ ይምጣ አይ ከትዳር በፊት ቢያንስ ዝም ብለህ በቀለበት እንድታስረን ፈልጋለሁ ሁኔታ ካላማረኝ ምናምን ብትይ ቢሰይ አልኩ እኮ ባይዘዊ ለፋሚሊ ተናገረ ሁኔታ ከያማረኝ ስላልሆነ አንተ ምን አድርጌ ነው ወንድ ልጅ ነው ትቅለጨለጫለህ አይን ይቀላውጣል ቀላውጥ ደግሞ አይቻለሁ ባይነ ማንን ስቀላውጣሽ አየው በቃ ማንን አየው አልኩ አየው አረ በስመ አብ እቺ ልጅ ግን አረ በእናትሽ አንቺ ልጅ እኔ ምን ማንን ስቀላውጣ ላይ አንተን ተባተው ቀላውጣ ሲጀመር እየተንተባተው ማንንም ምን ያልቀላውኩ ቀላውጣ አንቺ እቺ የኔ ፍቅር የኔ ወለላ ሰማሽ ምን እናት አታርግ በቃ ተነሽና ለቀለበት እንደምታስለሽ ፋሚሊ በግድ ካላገባኝ እያለች ነው ከደበረች ይቀራል በነገር ላይ እኔ ሌላ ሰው አገባለሁ በጣም ይቅርታ የኔ ቆንጆ ላስብበት መጀመሪያ ትዳር ውስጥ ዝም ብሎ ጥልቅ አይባል ላስብበትና አሳውቅሻለሁ እሺ ድሮም ወንዶች ስትባሉ የምትፈልጉትን ነገር ካገኛችሁ በኋላ ላስብበት ማለት ምንድን ነው በቃ ማያገባኝ ሰው እኔ ያው ትዳር ዝም ብሎ የኔ ኑሮ ትዳር ማለት በጣም እኮ ባንዴ ከዛ በፊት ብዙ የሚቀድም ነገር አለ ማውራት ያለብን ነገር እንወስናለን ለምን በምድር ላይ ያለሽ ጉዳይ ነሽ ያንቺ ሆኗል የኔ ፍቅር የኔ ወለላ